እናትህን አሁን ነገራቸው እስኪ። እናቴ እንዴት ነሽ? ደህና ነሽ? ደግ ነኝ፣ ብቻ ደህና ነኝ። ዱአ አድርጊ። ዞሮ እንዳያስቡ ንገራቸው። እንዳታስቢ፣ ዱአ አድርጊ። እንድመጣ ዱአ አድርጊ። አሁን ዱአ አድርጊልኝ። ደህና ነኝ፣ ደህና ነኝ፣ አልሐምዱሊላህ። ዱአ አድርጊ። አንተ ወርቀህ ነው? እንዴት ነው? ምን ሆነህ ነው? እስኪ ንገራቸው። ኧረ ምን ሆነኝ እንደሆነ አላወቅሁትም። ምን ሆነኝ እንደሆነ አታውቀውም? አዎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በቅድሚያ ሰብስክራይብ እና ላይክ ለምታደርጉ ከልብ ነው የማመሰግነው። አሁንም ላይክ እና ሰብስክራይባችሁ አይለይም። እንግዲህ ወጥቶ ከመቅረት ወጥቶ ከመንከራተት ወጥቶ እንደዚህ አደጋ ላይ ከመውደቅ አላህ ይጠብቃችሁ። ይሄ ልጅ እንግዲህ ሲመጣ በወጣትነቱ ዘመኑ ከእናቱ ጋር ፎቶ የተነሳውን ራሱ ለጥፈውት ወጣት ልጅ ነው፣ እንዴት የሚያምር ልጅ ነው። ግን በኋላ ላይ ቤት በጂሳን ነው በዛ አካባቢ መሰለኝ ምን እንደሆነ እራሱን አያውቅም። እንግዲህ ሐኪም ቤት ነው ያገኙት። በጣም ያሳዝናል። መሆንህ ነው ሲሉት በዚህን ያክል ምን እንደሆንኩ አላወቅኩትም ነው ያለው። የኔ አባት የኔ ወንድም በጣም ነው አንጀቴን የበላኝ። እሺ በሰዓቱ አልቀሻለሁ። እናቴ እመጣለሁ አላት። እሺ እናት እንግዲህ ልጄን አፋልጉኝ እያሉ ስታለቅስ ነበረ በሚዲያ ላይ ማለት ነው። ተፈለገላት፣ ተገኘላት በሐኪም ቤት ውስጥ ነው። አሁን ደግሞ ወደ ሀገር እንዲገባ ርብርባችሁን እንፈልጋለን ነው ያሉት። ትብብራችሁን እንፈልጋለን። ወደ ሀገር ለመላኪያ ገንዘብ ያስፈልጋል እንግዲህ እና እንግዲህ በሚዲያ የምታዩት እውነት 10ም 5ም ያለን ሰዎች ብንረዳ ምንም የሚቀንስብን ነገር የለም። መርዳትና መተባበር አለብን። እኛ በአካል እያለን አካላችን ደህና ሆኖ ጤና ሆነን የምናወጣው ገንዘብ ምንም በኋላ ላይ ትጠብቀናለች። የወደቅን ጊዜ ችግር የደረሰብን ጊዜ እኛንም የሚረዳን ሰው እናገኛለን ማለት ነው። አሁን ጨምድደን ብንይዝ ገንዘባችንን ዋጋ የለውም። ያለን ለምን 50 ብር 100 ብር ከፍ ያለ 50 ብር 100 ብር ይበቃል። 200 ብር ያላችሁ 500 ብር የሌላችሁም 50 ብር 100 ብር ይቺ ተጠራቅማ ከብዙ ሰው ለብዙ ነገር ትውላለች ማለት ነው። ከአንድ ሰው ሳይሆን ከብዛት ካለው ሰው ይጠራቅማል። ለነገሩ እኛ ኢትዮጵያዎች ማለት ነው አናሳፍርም፣ እንተባራለን። በጣም ደስ የሚል ትብብር አለን ማለት ነው። በዘር በሃይማኖት የምንባለው በዛ እንጂ ስንሞት ስንታመም ግን አንድ ነን። ተባብረን ያንን ሰው እናሳክማለን፣ ወደ ሀገሩ እናስገባለን። ዘርና ብሔራን ሃይማኖት አንለይም ማለት ነው። እና በጣም ነው የሚያሳዝነው። ግን የሰው ልጅ ያልፍልኛል ብሎ ባህር አቋርጦ መጥቶ በረሃውን ስንቱን ሆኖ መጥቶ እንደገና በዚህ መልኩ ራስን ማጣት ማለት በጣም ይከብዳል። አላህ ይጠብቀን እስከ መጨረሻ። መቼም ስንመጣ ያልፍልናል ብለን ነው እንጂ ይሄን ይገጥመናል አንልም። ደግሞ ጤነኛ ሆነን ይሄን ይገጥመናል ብለን የማናስብ ሰዎች አለን። ግን አምር አላህ ነው ሁሉ ነገር። ያ ነገር ስደት ላይ ሄደህ በዛ ሀገር ላይ እንደዚህ ትሆናለህ ብሎ አላህ ያዘዘበት ብቻ ነው የሚፈጸምበት። ማንም ሰው ሲያሴርባችሁና ሲዝትባችሁ ምቀኝነትን ሲመቀኛችሁ ቢኖር ልክ አላህ ካላዘዘባችሁ በስተቀር ማንም ምንንም አያደርስባችሁም ማለት ነው። ግን በአላህ ላይ ተመኮ ቢሆንም ስንመጣ ግን ያው ድንበር ላይ መመታት አለ፣ የሆነ ችግር መለከፍ አለ፣ ብዙ ነገሮች አሉ። እንለከፋለን፣ በሰው እንደበደባለን፣ በቃ በተለያዩ ነገሮች እንደረጋለን። ግን እንደው አላህ ይጠብቀን ነው። ዱአ አድርጉ። እንደው በወጣንበት ቦታ ላይ አላህ ተከተለን በሉ። አሲዳችን ምቀኛችን አንተ ያዝልን በሉ። በጣም ያሳዝናል። ብዙ ልጆች እየጠፉ እየቀሩ ነው። በሐኪም ቤት ውስጥ ግን እየተገኙ ነው። አንዳንድ ጊዜ ሚዲያ ላይ እንደዚህ ፎቶቸው ተለጥፎ ምናምን ሲጮህላቸው ሲፈላለጉ ይገኛሉ። ደግሞ የሚገኙትም አንድ ሰው ብቻ ለቋቸው ዝም ተተባለ ላይገኙ ይችላሉ። ያም ሸር ሲያደርገው ድዊት እያደረጉ ሸር ሲያደርጉት በየሚዲያው ይገኛሉ ማለት ነው። ብዙ ጠፍተው የቀሩ ልጆች አሉ እና አላህ ደግሞ የጠፉትንም አላህ ያስገኛቸው፣ የተገኙትንም አላህ ያሽራቸውና ወደ ሀገራቸው ገብተው ከቤተሰባቸው ጋር የሚኖሩበትን ጊዜ አላህ ያምጣላቸው። ላለሁ ቤተሰቦች ሰላማችን ይብዛ። ባለንበት ሀገራችን ኢትዮጵያ ሰላም ትሆንልን።